ሰላም ውድና የተከበራችሁ የሱፍቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁን ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ የምገኘው ሀይቅ ከተማ ላይ ነው። ባለፈ ግድግዳው ፈራርሶ እየሰራራሁት ያለሁትን ቤት ምን ደረጃ ላይ እንዳደረስኩት ዛሬ ላሳያችሁ ወድጃለሁ። ይሄ ከውጭ ላይ የምትመለከቱት ጣውላ ነው። በጣውላ ተቆራርጦ የተሰራ ነው ማፈኛው እንደዚህ ማለት ነው። እንግዲህ ይሄ ኮልደር ነው። መጀመሪያ ስንገባ ይሄን ኮልደር እናገኛለን። ይሄ ኮልደሩ እንደምታየው ቦርድ ደርድረናል። ገና ሻዶ ፍሬም ምናምን አልዞርለትም። ይሄ ግድግዳ እንግዲህ እንደምታዩት ቀጥ አድርገን ብሎኬት ቤት አስመስለን ሰርተነዋል። እንደዚህ በሩን ስትመለከቱት ያው እንደምታየው ብሎኬት ቤት ነው የሚመስለው። ይሄ ኮልደር ላይ ነው። ገና ኮልደሩ ወደዛ የሚያስወጣ በር አለው። ወደ ክሽን የሚያስገባት በር አለ። እንደዚህ እንደምታዩት እንግዲህ ይሄን ቤት አሁን አይታችሁ ጭቃ ቤት ነው ወይ ብላችሁ ለማመን ትንሽ ከበድላችሁ ይችላል። እዚህ ላይ ራሱ አካባቢ ላይ ራሱ በጣም እየተገረሙበት ነው። እንደዚህ በሩን እንደዚህ ቀጥ አድርገን መቃኑ ላይ እዛው ላይ በጅብሰም አድርገን ሰርተለዋል። እንደምታዩት ጠርዙ ቀጥ ያለ ነው። በጣም ነው የሚያምረው። ይሄ ከዚህ እስከዚህ ድረስ ያለው ስፋት እኩል ነው። ከዚህ ከመሬትም ደግሞ እስከዚህ ድረስ ያለው ስፋት እኩል ነው። ምንም የሚያለያየው ነገር የለም። ይሄንኛው እንትኑም ከዚህ የመቃኑ ስፋትም አንድ አይነት ሲክነስ ነው ያለው ማለት ነው። ምንም አይነት እንትን የለውም እና እንደዚህ አድርገን አስውበነዋል፣ እያሳመርነው እንገኛለን ማለት ነው። ከዚሁ ላይ ልግባላችሁ። እቺ ክሽኗ ናት። ክሽን ክላሷ እንደዚህ ልሙጥ አድርገን ሰርተናታል። ግድግዳውን ቻክ አድርገነዋል። ይሄ ግድግዳው እንግዲህ መጀመሪያ ቻክ ስላደረግነው የተጎዳ ቤት ስለነበረ አንዳንድ የተንጠባጠቡ የጅብሰም እንትኖች አሉ። እነዚህን ገና አላጠዳናቸውም። እነዚህ ሲጠዳ ደግሞ በጣም ነው የሚያምረው። በጣም ዘመናዊ ነው የሚሆነው። እስካቶላ ገና አልቀበርንም። እዚህ ክሽን ላይ 8 ሶኬት አለን። 8 ሶኬት ነው የተጠቀምነው። ገና አላወጣናቸውም። እስካቶላውን አልቀበርንም። እስካቶላ ይህንን መጨረሻ ላይ ካለቀ በኋላ እዛው እኩል ሌቭል ሆኖ እንዲቀበር መጨረሻ ላይ ነው እስካቶላ የምቀብረው። ይህን እንደዚህ አድርገነዋል ማለት ነው። ኮልደሩ እንደዚህ ይሄንን ይመስላል። ሻዶ አለው። ጂም ላይት ማለት ነው። ሻዶ ማለት ዚሮ ላይ አልሙኒየም አለው። በጣም ነው የሚያምረው። እንግዲህ ይሄ ቤት ይሄ ኮሊደሩ ይሄን ይመስል ነበር። ከዚህ ወደዚህ ነው የተቀየረው። እስቲ ፍርዱ ለናንተ። እንደዚህ አይነት ጭቃ ቤት ወደዚህ ይመለሳል ወይ ብሎ ሰው በማያስበው አሰራር ነው የሰራ ነው። በጣም የሚገርም ስራ ነው የሰራው። የፈጀውን ጀሶ ራሱ በነግራችሁ በጣም ትገረሙበታላችሁ። በጣም ብዙ ፈጀ የሚባል አይደለም። ማንኛውም ቤት የሚፈጀውን አይነት ጀሶ ነው የፈጀው። በሩ ሁሉም በር እንደዚህ አድርገን ሰርተነዋል። ይሄ በር እንግዲህ እንደዚህ እንደምታዩት ወደዚህ ስንገባ ወደ ሚንታ ቤት፣ ወደ ልጆች ሚንታ ቤት እንዲሁም ወደ ሻወር የሚያስገባን በር ነው። ወደ ሚንታ ቤት የሚያስገባንን በር እንደዚህ በጠርዝ ሰርተነዋል። ይሄ ጠርዙ እንደዚህ እንደምታዩት ቀጥ አድርገን የሰራ ነው። ሁሉንም በር ሰርተናል። ወደ ልጆች ሚንታ ቤት የሚያስገባውንም ይሄው እንደዚሁ ቀጥ አድርገን የሰራ ነው ማለት ነው። እኩል እያደረግን የሰራ ነው። በጣም በሚያምር በዘመናዊ አሰራር ስራ ነው የሰራ ነው። ከዛ ወደ ሚንታ ቤት እንገባለን። ሚንታ ቤት ደግሞ እንደዚህ ቦርድ ደርድረናል። ይሄም ሻዶ ነው የሚቀረን። ከፍ አድርገን ነው የሰራ ነው። በጣም የሚያምር ዘመናዊ የሆነ ስራ፣ ወጥ የሆነ ስራ የተጠቀምነው። ግድግዳው እንደምታዩት ሙሊቱ ቀጥ ያለ ነው። በጣም በሚገርም ሁኔታ ነው የሰራ ነው። ጭድ እና ሰጋቱራ ቃጫ አድርገን የሰራ ነው። እንግዲህ የምታዩት ፏ ማለቱ በቃ በጣም ያሳመረው ይሄ ጠርዝ ማለት የበሩ ጠርዝ እንግዲህ እንደምታዩት ይሄውና። ይሄ እንግዲህ ታምቡራታ በር ስንገጥም በጣም ነው የሚመቸን። የዚህ ሲክነስ ስፋት 25 ሳንቲም ነው። ልክ እንደ ብሎኬት ቤት ከዚህ ያለው ሲክነስ 25 ሳንቲም ነው። ታምቡራታ በራችንን አንተን ቁጭ ነው የምናደርገው ማለት ነው። ይሄ የበሩ ቁመን ወደ ላይ ያለው ቁመን 230 ነው። ከዛ እንወጣለን። እቺ ኮሊደሯ ናት። ትንሽዋ ኮሊደር እቻት እንደምታዩት እቺን ቦርድ አድርገናል። እቺ መግቢያ መውጫ ማብሪያ ሲበላሽ ወር ላይ እንገባለን። ከዛ ክዳን አላት። ስንወርድ ደግሞ እንከርናታለን ማለት ነው። እቺ መግቢያ መውጫ ናት። እዚህ ጋር አድርገናታል ኮልደሯል። ከዛ ወደዛ ምን እንገባለን። ወደዚህ ጋር ክሽን አለ። ይሄ ክሽን እንግዲህ እንደምታዩት በሩ ሁሉም በር እንደዚህ ነበረ። ይሄ ነበር። አብዛኛውን በር እንደውም ነቅለነዋል። ይሄ መቃኑ ላይ እንደዚህ እየሰራ ነው። ሲሰራ እንግዲህ ይሄን ይመስላል። እንደዚህ አድርገን የሰራ ነው። ይሄ ወደ ሻወር ሽንት ቤት የውስጥ ሻወር ሽንት ቤት ነው እየሰራን ነው። ይሄው ቦርድ የሚደረድረው እዚህ አለ። እዚህ እንግዲህ ቦርድ ደርዳሪ፣ አንድ ረዳት አለ እዚህ ጋር ይኸውና። እንደምታዩቸው በጣም ማዕት ናቸው። እየሰራችሁ አሳዩ ይላላችሁ። ልጆች እነዚህን የሚመስሉ ልጆች አሉ ወደ ስራ የተሰማሩ ማለት ነው። ከዛ ሲቀጥል ወደ የት እንገባለን? ወደ ልጆች ሚንታ ቤት እንገባለን። ልጆች ሚንታ ቤት ኮርኒስ እንደምታዩት ሁለት ተንጠልጣይ አንድ ከፍ አድርጌ ነው የሰራሁለት። በጣም ያምራል። በጣም ዘመናዊ የሆነ ስራ ነው። አልሙኒየም ፕሮፋይል አለው። አልሙኒየም ፕሮፋይል ተገጣጥሞ መጨረሻ ላይ ፍሬሞቹ ምናምን ተገጣጥሞ ደግሞ እንዴት እንደሚያምርና እንዴት እንዳባሸበረቀ አሳያችኋለሁ። ነገር ግን አሁን እንዴት እየሰራ ነው እንደሆነ ያ ቤት ምን ደረጃ ላይ እንደደረሰ ላሳያችሁ ስለወደድኩ ነው። ይህንን ቤት እንግዲህ እንዴት ደክመንና ለፍተን ወደዚህ ደረጃ እንደቀየር ነው
ወላሂ እኛንን የምናውቀው በጣም ነው ያደከመን፣ በጣም ነው ያለፋን። ወደ 5 ስርጭት ነው የወሰደብን እዚህ ላይ ማለት ነው ሙሊት እንዲሞላ። ሰጋቱራም እንደዚህ ወደ 50 ኩንታል ሰጋቱራ ተጠቅመናል። ጀሶ ደግሞ ወደ 500 ስንት ነው የተጠቀምነው? ኢማም 570 ነው አይደል? ጀሶ ግን የሚገርማችሁ ያን ያክል ከሌላው ቤት የተለየ አልወሰደብንም። አሁን ሌላው ቤት ራሱ የተለሰነ ጭቃ ቤት ራሱ 400 300 እየወሰደብን ይገኛል። ይሄ ደግሞ ከነ ኮርኒሱ ከነ ግድግዳው አድርገን ይሄንን በር እንደምታዩት እንደዚህ እያደረግና የሰራ ነው። ይሄንን በር አድርገን 570 ኪስ ጀሶ ነው የወሰደው። ወሰደ የሚባል ነገር አይደለም። ማቴሪያል ፈጀ የሚባል ነገር አይደለም። በጣም በጥንቃቄ ነው የሰራ ነው። እንደምታዩት ቻክ ካደረግን በኋላ መጨረሻ ላይ ደግሞ ኮርኒሱን ከሰቀን በኋላ ሙሊት የሚለው ቦታ ላይ ሞልተ ነው። ይሄ ጥቁር የምታዩት አሁን ይሄ ጥቁሩ እዛ ጋር ጥቁር እዚህ ጋር ጥቁር እዛ ጋር ምናምን የምታዩት ጀሶው ይሄ መጀመሪያ የሰራንበት ሮማናት የሚባል መቀሌ ምርት ነው። በሱ ነው የሰራ ነው። ይሄ ጥቁር ደግሞ ይሄንኛው ደግሞ ጂኤም የሚባል ጀሶ ነው። በጣም ተመችቶናል። አሪፍ ጀሶ ነው። ከዚሁ ከሀይቅ ስለገዛ ነው። ይሄኛውን የመጀመሪያውን ሮማናት የሚባለው ይሄንኛውን ከደሴ ነበር የገዛን። ይሄኛውን ደግሞ መጨመሪያ ከዚሁ ነው የገዛ ነውና ይሄ ጥቁሩ ጂኤም ነው። ይሄ ጂኤሙን እንግዲህ ቻክ ካደረግን በኋላ ኮርሱን ስንሰቅል አባጣ ጎርባጣ ማለት ጭቃ ቤት እንግዲህ ሙሉ እኩል ሌቭል አይመጣምና ኮርሱ ስንሰራው ደግሞ ስትር ብሎ የጎደለው ቦታ ስለሚታይ የጎደለው ቦታ ላይ እንደገና ድጋሜ እየሞላል ማለት ነው። ቻክ አድርገን ከጨረስን በኋላ ኮርሱ ሰርተን እንደገና ቻክ እያደረግን ማለት ነው። ጎደሎ ያለበትን ቦታ እየሞላ ነው። እንደዚህ እያደረግ ሰርተነዋል። እንግዲህ ይሄ እንደዚህ ማድረጋችን ምን ይጠቅመናል? ቤታችንን እኩል ሌቭል አድርገን ልክ እንደ ብሎኬት ቤት ቀጥ አድርገን እንድንሰራ ይጠቅመናል ማለት ነው። እንግዲህ እንደምታዩት ይሄ ቤት አሁን ጭቃ ቤት አይመስልም። እንደዚህ እንደምታዩ ማለት ነው። ይሄን ቤት እንግዲህ ጭቃ ቤት እንዳይመስል ያደረገው ነገር ምንድነው? በሩን የውስጥ ለውስጥ መተላለፊያ በሮቻችንን በእንደዚህ በቀጥ አድርገን እንደ ብሎኬት ቤት ጠርዝ ስላወጣንለት እንጨት የተባለን ነገር ከዚህ ቤት ላይ ውስጥ ላይ ስላስወገርንለት በቃ ብሎኬት ቤት አስመስሎልናል ማለት ነው። ጠርዝ ዋናውን ሚና የሚጫወትልን ፊኒሺንግ ስራ ሊያሳምርልን የሚችለው ምንድነው? ጠርዝ ነው። ጠርዙን በስነ ስርዓት አድርገን ከሰራ ነው በጣም ያሳምርናል፣ በጣም ያስውብልናል። እንደዚሁም ብሎኬት ቤት ያስመስልናል ማለት ነው። እና እንደዚህ ያሳመረልና ያስዋበልን የበለጠ ጠርዙን መጠቀማችን ነው ማለት ነው። ይሄን የበር ጠርዝ ስለተጠቀምን በጣም አሳምሮልናል ማለት ነው። እንግዲህ ከዚህ የኮሊደር እንደዚህ ነው ሙሊቱ። እንደምታዩት 3ቱን ክላስ የልጆች ምንታ ቤት፣ የአዋቂ ምንታ ቤት ክሽኗን አሳይቻችኋለሁ ሙሊቱ እንዴት እንደሆነ። አሁን ደግሞ ወደ ሳሎን ነው የምንገባው። ወደ ሳሎን ስንገባ ደግሞ ይሄ በር አለ፣ ይሄ ክፍት በር አለ ማለት ነው። ከኮሊደር ገብተን እንደዚህ የምንገባበት በር አለ። ይሄንን በር ተመልከቱ እንዴት አድርጌ እንደሰራሁት። ይሄ እንግዲህ አሁን እዚህ ጋር የዚችኛዋ የመግቢያ የመውጫዋ በር ክፍተት ነው። እዚህ ጋር ይሄንን እዚህ ጋር እንደዚህ ሙሉ ሞልቼ እንደዚህ ሙሉ ሞላሁኝና ከዛ በኋላ ከዚህም ደግሞ እነዚህችን 10 ሳንቲም ወደዚህ ወጣ አድርጌ ይሄን በጅብሰም ነው የሰራሁት። ወላሂ ይሄ ጭቃ እንዳይመስላችሁ ውስጡ ማለት ነው። ጅብሰም አድርጌ ነው የሰራሁት። ይሄንን እንደዚህ አድርጌ ሪጋ ተጠቅሜ ነው እንደዚህ ቀጥ አድርጌ ያወጣሁት። እንደዚህ ቀጥ ብሎ መውጣቱ እንዴት እንዳሳመረው ተመልከቱ። ይሄንን እንደዚህ አድርጎ ውበት ሰጥቶልናል ማለት ነው። ይሄ እንደዚህ አድርገናል። እዚህ ጋር ያለው እንደውም የሚገርማችሁ መቃኑ ነቅለነዋል። ይሄንን እና እዛ ክሽን ላይ ያለውን መቃን ነቅለን ነው። እዛ የልጆች ምታ ቤት መግቢያ ላይ ያለውን መቃን ነቅለን ነው የሰራ ነው። እንግዲህ ጭቃ ቤት ለምትሰሩ እህት ወንድሞች ከዚህ ላይ ትምህርት መውሰድ ያለባችሁ ምንድነው? ውስጥ ለውስጥ መተላለፊያ ያሉ በሮችን ስትሰሩ ቁመኑን 240 እስከ 230 ብታደርጉ ለታምቡራታ በር ስትገጥሙ እንዲያምርላችሁ። ሲቀጥል ደግሞ መቃን እናሰራለን ብላችሁ መቃን ባታሰሩ። አሁን ይሄን መቃን ለማሰራት የሚገርማችሁ ይሄን አይቶ ገና ስንነጋገር ብቻ ይሄን እንደዚህ አድርጋ አጠፋልሃለሁ መቃኑ ይጠፋ እንዳለ ሙሉ ለሙሉ ስለው መቃን ያዘዘ ሰው ነበርና ያንን መቃን ያዘዘውን በቃ መቃኑን ትቼዋለሁ ወላሂ ይሄ ሰው ነው የሚሰራልኝ ምናምን ብሎ እኛን የሚጠብቅ ሰው አለ ማለት ነው። እንግዲህ 20 ምናምን ሺህ ብር የመቃን አታወጡም ማለት ነው። እንግዲህ እስከ 40 ምናምን ሺህ ድረስ የሚፈጅበት አጋጣሚ ያለ መቃን ለማሰራት በተለይ መርሳ አካባቢ ላይ ምናምን እንደዚህ በዛ አካባቢ መቃን በጣም የቤቱ በር ቁመን በጣም ረጅም ስለሆነ ከዚህ በላይ መስኮት ምናምን ስለሚያደርጉ የዛውን 40 ምናምን ሺህ ድረስ የሚጨርስባቸዋል ውስጥ ለውስጥ ያለ መቃን ለማሰራት ማለት ነው። እና 40 ምናምን ሺህ ብር አታሰሩ። መቃን እያደረጋችሁ አትክሰሩ። ዝም ብላችሁ መርጋችሁ ምናምን ዝም ብላችሁ ተውታላችሁ። ከዛ በጅብሰም እንደዚህ አድርጓችሁ ማሳመር ትችላላችሁ ማለት ጠርዙ ማውጣት ትችላላችሁ። ያን ስታደርጉ ምን ትጠቀማላችሁ? አንደኛ የመቃን ወጭ ትደናላችሁ። ሁለተኛ ደግሞ
ይሄ በዚህ ጋር ትሰራላችሁ እንደዚህ ትሰራላችሁ። ጠርዙን ቀጥ አድርጎ ያወጣዋል። በጣም ሰፊ ለታምቡራታ በር ይመቸዋል ማለት ነው። ይሄ ቦታው እንግዲህ እንደምታዩ ለስላሳ ስለሆነ ታምቡራታ በር ስንገጥም በጣም ምቹ ይሆንላል፣ አሪፍ ይሆንላል ማለት ነው። በመቃን ስናደርግ መቃኑ እዚህ ጋር ነው ጠቦ የሚቀረው 20 ሳንቲም ኦልሞስት ባለ 18 ባለ 15 መቃን ስለሆነ ያለው እዚህ ጋር 15 ሳንቲም ነው የሚቀረው። ያ ማለት እንግዲህ ከዚህ ያለው ስፋት አሁን ይሄ 30 ምናምን ሳንቲም ነው። ሌሎቹ ደግሞ ጠባብ ናቸው 25 ሳንቲም ናቸው። ይሄን እንግዲህ 20 ሳንቲሙን ብናደርግ ባለ 20ውን መቃን ብናደርግ ይሄም 20 መቃን ይቀርና እዚህ ምን ይቀራል? ከወዲህ 5 ሳንቲም ይቀርና ጠርዙ ቀጥ ብሎ አይወጣም። በጣም ነው የሚያስጠላው። ከዛ እንጨቱ መቃን ደግሞ በሩ ሲገጠምበት ታምቡራታ በሩ ሲከፈት ሲዘጋ እንጨቱ አብሮ የመነቃነቅ ባህሪ ያለው የመወዛወዝ ማለት ነው። ቢስማር ከዛ ተመቷና ቢስማሩ ሲነቃነቅ ወደዚህ ሲነቃነቅ አፈር ይወጣል ምናምን ታምቡራታ በራችን የመጎዳት ባህሪ ምናምን ይኖረዋል። ውበትም አይኖረውም ማለት ነው። ለቤታችን አያሳምርልንም ማለት ነው። እንግዲህ መቃኑን መታዋችን በብዙ ነገር እንጠቀማለን ማለት ነው። በምን ነገር? አንደኛ ከወጭ እንድናለን፣ ሁለተኛ ደግሞ ለቤታችን በጅብሰም እንደዚህ ቀጥ አድርገን ብንሰራው ውበት ይኖረዋል። ሶስተኛ ደግሞ 20 ምናምን ሺህ ብር የምናሰራውን ታምቡራታ በር በስነ ስርዓት አድርጎ ይይዝልና እንዳይንገላታ ይረዳዋል ማለት ነው። እዚህ ጋር በድሪም ተበስቶ ነው የሚታሰሩ ልክ እንደ ብሎኬት ቤት። ከዛ እዚህ ጋር ግጥም ይላል የ25 ሳንቲም መቶ ከዚህና ከዚህ ካምፔላዎች አሉ። ልክ እንደዚህ እንደበር ልክክ ብሎ ሲገጠም በጣም ያምራል፣ ውበት ይኖረዋል ማለት ነው። በብዙ ነገር እናተርፋለን፣ ከውጭ እንድናለን ማለት ነው። እንደገና ቤታችን ስናየው ደስ ብሎና ረክቶን እንኖራለን። ይሄ ቤት እንግዲህ በጣም ብዙ የሚቀር ስራዎች አሉት። እንግዲህ ሲታይ ደግሞ በጣም ውብና ማራኪ የሆነ ስራ ነው። እንደምታዩት በጣም ያምራል። ሙሊቱ እየጠበቀ ስለሆነ ይሄን በር አልፈን እንግዲህ ወደ ሳሎን እንገባለን። ዋናው ክላሳችን ሳሎን ነው። የሳሎኑ ክላስ እንደዚህ እንደምታዩት ይኸውና እንዴት አድርገን እንደሰራ ነው። በጣም የሚገርም ስራ ነው የሰራ ነው። ወላሂ ለማካበድ ብቻ ሳይሆን በጣም ደክመንበታል፣ ለፍተንበታል። እዚህ ደረጃ እስከምናደርስ ድረስ ብዙ ነገር ሰርተናል ማለት ነው። ይሄ እንግዲህ እንደምታዩት ደግሞ እዚህ ጋር የምታዩት ግድግዳ ባለፈ ለቀቄላችኋለሁ ቪዲዮ ላይ ጭቃ ቤት እየተነቃነቀ ምናምን እንዴት መስራት እንዳለባቸው እየመታሁ ምናምን ያሳየኋችሁ ግድግዳ ነው ይሄ ማለት ነው። እንግዲህ ይሄ ማለት ይሄን ስንመታ የነበረው ግድግዳ በጅብሰም ወደዚህ ተቀይሯል ማለት ነው። በጅብሰም ብቻ እንደዚህ አድርገን ፎ አድርገነዋል ማለት ነው። እንግዲህ በጅብሰም ቤታችንን ዝንጥ አድርገን አሳምረን በቀጥ አድርገን እንደ ብሎኬት ቤት ሙሊቱን ጠብቀን ሌብል አድርገን ሰርተን የምናጠናቀቅበት ስራ ስለሆነ ጅብሰም ስራ በጣም ጥንቃቄና ትኩረት የሚጠይቅ ስራ ነው እና ስንሰራው ደግሞ ቤቱ ምን ይፈልጋል የሚለውን ነገር መስራት መቻል አለብን። እኔ አሁን እንግዲህ ከዚህ ቤት መማር ያለባችሁ ምንድነው፣ ቤቴ አሮጌ ነውና እኔ በጅብሰም ማሰራት አልችልም ብላችሁ ላሰባችሁና ለተጨነቃችሁ ወደ ዩሱፌ ጎራ ብላችሁ መደወል ብቻ ነው። በየትኛውም አካባቢ የተንቀሳቀስና የተዟዟር እንሰራለን። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። እርግጠኛ ነኝ ቪዲዮውን እንዳያችሁ ብዙ ትምህርት እንደምትማሩበት ተስፋ አድርጋለሁ። ከቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።